እንግዲህ ለብቻዋ እስር ቤት ቁጭ ባለችበት ብርቱካን ሽኩክ ብላ ለብቻዋ መጥታ ቁጭ አለች አጠገቧ። ማንም አልተከተለሽም ስትላት ማለት ምን ማለት ስትላት አይ ስትመጪ ማንም አልተከተለሽም ስትላት አይ ማንም አልተከተለኝም አለች። እሺ ብርቱካን ይኸውልሽ ስሚኝ ያ ኪሱን ብንጠይቅስ የታሰርሽ ምንድን ነው ኪሱ ስትል የታሰርሽበትን አለቻት። ምን ስትላት የታሰርሽበትን ወደ ህግ ቦታ ሂደን በቀላሉ ህግ ቦታ እንዲቀርብ እናድርግ አለቻት። እንዴ ምንድን ነው አይ የፈሰሰ ውሃ መልሶ ይነሳል እንዴ አለቻት። ያንቺ እኮ ሰው አጥተሽ ነው እንጂ እኮ ቀላል ነገር ነው አለቻት። አሰላም አለይኩም ወራህመቱላሂ ወበረካቱ የቻና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሆኑ ተቀላቀሉ። ቤተሰብ የሆናችሁ ሼር፣ ላይክ በማድረግ አበረታቱን። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን ማለት ነው። ዛሬ ኡራኤላዊ 130 ይዤላችሁ መጥቻ ያለው ኡራኤላዊ ክፍል ማለት ነው። ተወዳጁ ያ በጉጉት የምንጠብቀው ድራማ ማለት ነው። እናንተ ላይ የሚጠበቀው ምንድን ነው? ላይክ ሼር እያደረጋችሁ አበረታቱን እላችኋለሁ። ድራማው እንደቀጠለ ነው። ብርቱካን አይ የሚሆን እኮ አይመስለኝም አለች። አይ ያንቺ ቀላል ነው ይመስላል አለቻት። እና ለምንድን ነው ለብቻዬ ጠርተሽ ያመጣሽኝ አለቻት። ተምረህ ደብቀሽ ስትላት አይ ሌላዎቹ ገና ስለሆነ ያቺን ቀላል ስለሆነ አንቺን ነፃ ለመውጣት ፈልጌ ነው አለቻት። ከዛ እንዴት አድርገን እናወጣለን ስትላት የኔ ጥበቃዬ የኔ ድርጅት ጥበቃ አለ እሱን እናመጣውና እንዴት እንደሚሆን ይነግረናል እና እንዴት እሱ ይነግረንና እንደሚሆን እንሆናለን አለቻት። እሺ እኔ እንጃ ሚሳካ ግን አይመስለኝም አለቻት። የሌላዎቹ ግን ተስፋ እንዳያረጉ ብዬ ነው ገና ሲጣራ ድረስ የነሱም አሁን ታስፈታናለች ብሎ እንዳይሉ ብዬ ነው አለች። ወይዘሮ ሙላነሽ ማለት ነው እንግዲህ ልታስፈታቸው አስመርምራ ልታወጣቸው እየፈለገች ነው ማለት ነው። ከዛ እኔ በጣም ነው ማመሰግንሽ ስለ ማንኛውም ቢሳካም ባይሳካም ስላሰብሽልኝ ግን ማወቃቸው አይቀርም ስትላት እንግዲህ ማወቃቸውማ አዎ አይቀርም ገና አሁኑ ደግሞ ተስፋ ከምንሰጣቸው ትንሽ ብላ ነው ወይዘሮ ሙላት ማለት ነው። እንግዲህ እንደዛ እያለች ወይዘሮ ሙላት ነይ ትጠራለች ብሎ ጥበቃውን የጠራት ፈይ ብላ ትታወጣች ወደ ጥበቃው ሄደች። እሺ በቃ አመሰግናለሁ ወደ ልጆቿ ጋር ልሂድ እኔ ልጆቼ መጡ መሰለኝ ልጆቼ ጋር ልሂድ ስትል አንቺ እኔም ልምጣ ልከተልሽ ስትላት ብርቱካን አይ ሂጂ የዛሬ አንቺ ከልጆቹ ጋር ተጫወቺ እዛ መምጣት የለብሽም እኔ ሂጄ ልጆቼን ልይ አለችና እሺ በቃ እኔ አብረን እንሆን አለቻትና ትታ ሄደች። ከዛ እስከ ስትመጣ ሀንዬና ለካ እንትና ነው ማርቆስ ነው ሊጠይቋት የሄዱት ማለት ነው። እናቷን ማለት ነው አብሯት ነው ተከትሏት የሄደው። ከዛ ማርቆስ ፈርቶ እንዲህ ብሎ እስር ቤቱ ያየዋል። ምን ነው ፈራህ ስትለው እኔ እስር ቤት ታስራ አታውቅም እንዴ ስትለው ኧረ እኔ ታስሬ ለምን እታሰራለሁ ታስሬም አላውቅም አላት። ወይ ወንድ ልጅ ከታሰረማ ምን ወንድ ነው አለችው። ወንድነት በመታሰር ነው እንዴ አላት። እና ምን ሆንክ ስትለው በቃ እኔ ዝም ብዬ ነው እንዴ ሀና ምን ያልሽ ነው እያለ ሁለቱም እየተቀላለዱ እየተጫወቱ ነው ማለት ነው። እንደዚህ እያለ ወይዘሮ ሙላት መጣች። ሀንዬ እናቷን መጣችና ሀንዬ ስትላት እማዬ ስትላት እንዴት ናችሁ ብላ ሰላም ተባባሉ። ሰላም ተባብሎ እሺ ሰላም ነው አለችው። የቅድስት ሰላም አላትና ነው እንግዳ እንዳለ ለምን አልነገርሽኝም ስትላት ኧረ ብታውቂስ ማማ እማዬ ምን ችግር አለው አለቻት። ባይሆን ሻሂ ቡና እል ነበረ ስትል እንዴ የት ነው ያለችው ሀና እናትሽ አላት። አሁን ያለችው ቃል ነዋ ሲል ይቅርታ አይ አውቄ ነው እኮ አለችው። ሰላምዬ ሀንዬ ይሄ አንድ ቀን ሰላምዬ እያለችው ልጅ ነው እንዴት ስትላት ሰላምዬ ደግሞ ምን ነገረችሽ አለቻት። አይ የሆነ ትምህርት ቤት አብረው የሚማሩት ትምህርት ቤት ጀምራለች ምናምን ብላኝ ነበር። ውይ ሰላምዬ ደግሞ እየሰማችው ነገር እንዲህ አይልም ታውቂያት የለም የሰላም ነገር አለቻት ሙላነሽ ማለት ነው። ከዛ አይ እማዬ እሱ አይደለም ይሄ ግን የትምህርት ቤት ጓደኛዬ ነው አለቻት። ከዛ አለቻትና ከዛ እሺ ማርያም ይማርሽ ነው የሚባለው ወይስ ሲል አይ አይደለም
እመቤቴ በሰላም ታውጣሽ ነው የሚባለው አለችው። እና ከዛ ሀንዬ አይ እማዬ እንኳን እንደዚህ ብለሽው ራሱ ወዲህ ወዲህ እያለ ነው ፈርተዋል ምናምን አለቻት ማለት ነው። ከዛ በኋላ ሀንዬ አንድ ነገር ልንገርሽ ስትላት አዎ እማዬ ምንድን ነው ንገሪኝ ስትላት ጥበቃውን እስቲ ጥሪልኝ ትፈልግሃለች በይው ለምን ስትላት ፈልጌው ነበረ ለምን የሆነ ጉዳይ ምንድን ነው አንዷ በእኛ ውስጥ ያለችዋ ሊያይላት ነበረ እማዬ አንቺ ገና ነጻ ሳትወጪ የሰው ነጻ ልታወጪ ነው ስትላት አዎ ሀንዬ ምን ችግር አለው ብቻ ና በይው ትፈልግሃለች በይው ተባብሎ ሲወጡ ግን በዚህ አይነት መልክ ባታየኝ ጥሩ ነበረ አለችው። አይ ኧረ ችግር የለውም አላት። እሺ በቃ ሀንዬ ቻው፣ እሺ የኔ ልጅ አንተም ቻው፣ ማርቆስ ቻው ብለው እሷም ትታ ገባች። ሀንዬም ትታ ሄደች። እንግዲህ እስራ ስልክ እየደወለ ነው ብቻውን ማለት ነው። ስልክ ሲደውል ሀና አታነሳም። ሀና እንግዲህ አይታም ይሁን አለማየቷም ይሁን አይዶን ነው ለምን ከቅድስት ጋር ነው ያለችው ማለት ነው። ከዛ ለምን እንደሆን ስልክ ማታነስልኝ ትናንትና ሳምኳት እንዴ ወይስ ምን? አይ አሳምኳትም ወይስ ለምንድን ነው ስልክ ማታነሳልኝ? ወይስ ስልኩን አላየችውም አብዝቼ ስለምወዳት ነው እንዴ እያለ ብዙ ልቡን እያጨናነቀ ነው እስራ ማለት ነው። እስራ ምን ሆነህ ነው? ሀድራን ሀኒ ስለምታፈቅራት ነው ወይስ ለምንድን ነው? እንጃ ምን አረኳት? ምን አርጊያት ነው ስልክ ማታነሳው? አለና እንደገና እየደወለ ስልኩን ይዞ ወደዛ ይዞት እየሄደ ያለ ጽዮን ሻሂ ቤት ቁጭ ብላለች። ቁጭ ብላ ሻሂ ቤት እስቲ አንድ ኮካ አምጣልኝ አለችና አይ ማርቆስ አርግ ያልኩት ነገር አያረግም ይሄ ነገር ብላ ልቧን እንግዲህ ነገር እየበላ ነው። አላወቀችም ተሀና ጋር መሆኑን ማለት ነው። እንግዲህ ምን እንደሚፈጠር ደግሞ እናየዋለን ማለት ነው። ስልኩን አይ እንደው ጭራሽ ብላ ስልኩን የደወለች እስቲ ማርቆስ ለምን አንደውልለትም ብላ ስልክ ስደውል አያነሳላትም። ጭራሽ ጽዮን ላይ ስልክ ዘጋ። ጭራሽ አታነሳም አለችውና እስራ ላይ ደውልለት ብላ እስራ ጋር ስደውልለት እቺ ደነዝ አይገባትም እንዴ ምን አይነት ልጅ ናት ብሎ አይቶት ዝግት ብሎ ተናዶ ትቶ ወጣ። ሲወጣ አይ ጽዮን ዘንድሮ እናንተ ጭራሽ የማርቆስን ሲገርመኝ እስራም አንተም ደገምከው ቆይ ደገምኩ አይደለም አለችና ኮካውን በቃ ይቅርብኝ ብላ ትታ ሄደች። እስር ቤቶቹ ተሰብስቦ እየተጫወቱ ነው። ሲጫወቱ እርግብ እንግዲህ ለብቻዋን አጋንና ቁጭ ብላለች። ብርቱካን እኔ ለኛ ጋር ለምን አትጫወችም ስትላት ያቺኛውም ለምንድን ነው ተኛ ጋር መጥተሽ ማትጫወቺ ስትላት ያቺ ሜሪ ደግሞ ሳታስበው ስትመጣ ደነገጠች። እርግብ ማለት ነው። እርግብ ደነገጠች እና ቁጭ ልትል የመጣችው እሷ ስትመጣ ደነገጠች እና ቆመች። ምን ነው ደነገጥሽ? የት ነው የምትሄጂ? ምናምን ስትላት አይ ምንም ለምን ደነገጥሽ ስትላት አዎ ደንግጫለሁ አለቻት። ሁለት እንግዲህ ትናንትና ጉሮሮዋን ልታንቃት ይዛት ነበረ አይታችኋል ማለት ነው። ወይዘሮ ሙላት መስለውን ሲጥ አድርጋት ነበረ ማለት ነው። እሷ ናት ከሁሉም ነገር እየገላገለቻት ማለት ነው። እንግዲህ እስር ቤት ጉዷ ፈላ እኮ እርግብ ዘንድሮ ማለት ነው። እርግብ እንግዲህ አሁንም ልትመታት አንቺ ቆይ እዚህ ለምን መጣሽ? ለምንስ እናትሽ ያረግሻት ነገር ስትላት አዎ አጥፍቻታለሁ፣ ቤተሰቦች ያው አጥፍቻለሁ፣ እነሱ ጋር አጥፍቻቸዋለሁ፣ ይቅርታ እንትኔን ጥፋቴን አውቄ ነው የመጣሁት አለቻት። ለምንስ እንደዚህ አይነት ፈጸምሽ ስትላት በቃ አለማወቅ ነበረ እንደዚህ አይነት ነገር ያረኩት አለቻት። ከዛ ልጅቷን አንዷ ተነስታ ተይ ምህረት እናቷ ከመጣች ትቀየምሻለች ተይ አለቻት። ባክሽ ራሷ ጉዳይ አለቻት። ከነሱ አንዷ በጣም እሳት ናት አንዷ በጣም ማለት ነው። እንግዲህ እኛ እዚህ አይዞሽ ባላቸትና አንዷ እስካለን ድረስ ሁላችንም እንደዚህ እንዳይደብርሽ ብለን ነው ምናምን ብላ የእርግብ ስታባብላት ያቺ ደግሞ ባክሽ ቁጭ በይ ዝም በይ አሉና እንግዲህ አንቺ ምን እንደዚህ አይነት ነገር አንቺ ሴት አይደለሽም? ለምንድን ነው እንደዚህ አይነት ነገር እየሰራሹ? ለምንስ እንደዚህ አይነት ነገር አረግሽው? አለቻት። በቃ ጥፋቴን አውቄ ይቅርታ ለመጠየቅ መጣሁ ይቅርታ ለጠይቅ አለች እና ስትላት እኔ ደግሞ አክስቴን ያስፈራራችኝ ነበረ የእሱ ስለሆነ ነው አክስቴ ስለምታስፈራራኝ ያን ነገር ካላረኩኝ አክስቴ ስለምታስፈራራኝ እኔ ግድ አረኩት ያ ነገር አለቻት። እና አሁን ስትላት በቃ ይቅርታ ለመጠየቅ ነው ስላጠፋሁኝ
ይቅርታ ለመጠየቅ ነው አለቻት። ባክሽ ወደዛ አንቺም ሴት ሆነሽ በሴት ላይ እንደዚህ አይነት ጉድ ትሰሪያለሽ አለቻት። ከዛ እንደዚህ እያለቻት እርግብ ተጠራች። ሀና መጣ ነበረ። ሀና እንግዲህ የዛ ቀን እናቷን እዛ ቀን ትዝ ይላችሁ ከሆነ የሆነ መረጃ አለኝ ብላ እርግብ የእናቷ ነግራት ነበረ። ያንን መረጃ ደግሞ እስቲ እናቴ ነጻ የሚያወጣ ከሆነ ብላ ነው ሀና ልትጠይቃት መጣች። እርግብ ተባበለች እና ሰላምም ሳይባባሉ ቁጭ አለች እና ሀና አለቻት። አቤት አቤት ሀና አቤት አለቻት። ሀና ማለት ነው። ደህና ነሽ ግን አለቻት። ደህና ነኝ አለቻት። ከዛ አንቺ ግን ምንድን ነው ስትላት ቤተሰቦችሽ ሁሉም ሰላም ስትላት ደህና ነኝ አለቻት። ቤት ለምን ፈለግሽኝ አለቻት። እናትሽ ግን በጣም ደረቅ ናት የሰላም እንጂ ያንቺ ግን አትሆንም አለቻት። እርግብ እውነቱ ብትነግሪኝ ይሻልሻል አለቻት። ሀና እውነቴ ነው እውነት ያሸንፋል ስትላት አሸነፍሽ አይደል ስትላት ሀና አዎ እውነት ያሸንፋል፣ ግን አባቴ ላይ የሆነ ነገር ያረግሽ ነገር ቢሆን ዓለም ተገልብጦብሽ ነበር አለቻት። የእርግብ ማለት ነው። አባትሽ እንዴት ነው ገና ስትላት በጣም ደህና ነው አባቴ አለቻት። እና ለማጣላት የፈለገች ነው ማለት ነው። በቃ ገባችሁ? እንደገና ገብታ ማለት ነው ነገር ለመበጥበጥና ለመቆስቆስ እንደዛ ነው የፈለገችው። ሀና ግን ዛሬ አልፈራቻትም። ልክ ልኳን እየነገረቻት ነው ማለት ነው። እንግዲህ ሀናን እሺ እናትሽም ያው እዛ ቀን ጥያቄ ያለ አይደለም እሱን ልጠይቃት ነው ትንሽ ሀንዬ አንቺ እኮ ሰራተኛ ሆነሽ በምትሰሪበት ሰዓት እኔ ተሰማኝነት ነበረኝ አለቻት። እና አንቺ ደግሞ እና ስትላት እና አንቺ አሁን እሱን እንትን ባልሽበት ጊዜ እኔ ደግሞ በቃ እንደ ተሰማኝነትና ያው ትጨቃጭቃት ነበረ። ግን አሁን ውሸቷ ነው እንጂ እንትን ያለችው ተቀብዬሽ ነበረ ምናምን ብላ የምትላት ማለት ነው። ከዛ እኔ ሁሉንም ትቼ ይቅርታ ሊያደርጉልኝ እፈልጋለሁ አለቻት። እኔ አሁን እውነቱን ተናግሬ እናትሽንም ነጻ እዚህ ላገባሁት ለምን መሰለሽ ስትላት እስር ቤትን ስትላት እኮ እናትሽም ነጻ አውጥቼ እኔም ነጻ ለማውጣት ነው አለቻት። እና አይ ጥሩ ነው እንደዛ ከሆነ አለቻት። እና በምን እንደሆነ ስትላት እሱ ቆይ እነግርሻለሁ፣ ግን ከቤተሰቦችሽ ጋር ተመካከሪና ለማንኛውም ትነግሪኛለሽ አለቻት እላችኋለሁ። ቤተሰብ እንግዲህ እንደምትወዱት ተስፋ አረጋለሁ። ትታ ወደዛ ሀና ሰላም ሁኚ ለማንኛውም ይቅርታ አለቻትና ትታ ወደ እስር ቤቷን ገባች። እንግዲህ እንዳያችሁት ትናንትና ማለት አይታችሁት ነበረ ማለት ነው። እና በጣም ያው የሚገርም ነገር ነው ማለት ነው። ያው ሀና እንትና ማናት ያው ውሸትም ይሁን እውነትም ይሁን እንግዲህ ዋሽቼ ነው የሌለ ውሸት ተናግሬ ነው የምናገረው ብላ ነበረ እርግብ ስትመጣ መጀመሪያም ጊዜ ማለት ነው። የሌለ ነገር አወራለሁ እና እውነቱን ለማውጣት እና ከሚያስፈራሩኝ ጋር እንድንገላገል ብላ ማለት ነበረ። ግን እውነት አልተናገረችም። ያለው የምትናገረው ሁሉ ውሸት ነው የምትናገረው ያለው ማለት ነው። አሁን እንዲህ ያለች እንግዲህ ሀና ያው አልፈረቻትም። ልክልኳን የነገረቻት ግን እንትን ልትል አልተቻለም ማለት ነው። እዛም ቀን ያው ተምህረት ጋር ስትናገር ሰምታችሁ ነበረ ማለት ነው። ያለውን ነገር አሳይቼ ብቻ ከዚህ ሁሉም ልውጣ ብላ ነበረ እና እንደዛ ነበረ። ቤተሰብ እናንተም እንደምትወዱት ተስፋ አረጋለሁ። እንግዲህ እርግብ በእነዚህ ቁጥጥር ስር ውላለች ማለት ነው። በሌላ በቀጣዩ ደግሞ ይዤላችሁ እስከ ስንመጣ ድረስ በእናንተ የሚጠበቀው ሼር፣ ላይክ፣ ኮሜንት በማድረግ ተባበሩኝ። በሌላ እስከ ስንመጣ መልካም ቀን ይላችሁ። ባይ ባይ።